የቢሾፍቱ ቆሪጦች ከተስፋዬ ገብረአብ ተራኪ አማኑኤል አሻግሬ በየመጽሐፍት ዓለም ተዘጋጅቶ የቀረበ ምዕራፍ 15 አራት ሲቪል የለበሱ ሰዎችን ከታጠቁ ሁለት ፖሊሶች ጋር ይዛ አንዲት ስቴሽን ዋገን ጋራብሩ ደረሰች። ጋራብሩ እንደደረሰች በቀጥታ በቃጠሎ ወደ ወደመው የቀዩ አሸረሪት ያምልኮ ስፍራ ነበር ያመራችው። ተቃጥሎ ተደርምሶና ኦና ከሆነው አዳራሽ እንደደረሱ አራቱ ሰዎች ገመድና ሜትር ይዘው ከመኪናቸው ወረዱ። ታጣቂዎቹ ግራና ቀኝ ፈንጠር ብለው ሲቪል የለበሱትን እንግዶች መጠበቅ ጀመሩ። ይህ ወሬ ከእያንዳንዱ የጋራብሩ ጎጆ ለመድረስ ግማሽ ሰዓት እንኳን አልወሰደበትም። ገበሬዎቹ እንደ ንብ እየተመሙ ወደ ጋየው የሸረሪቷ ጎጆ አቀኑ። አንድ ሰዓት ባልሞላ ጊዜ ውስጥ ከ300 በላይ ገበሬዎች ታጣቂዎቹንና መሐንዲሶቹን ከበቧቸው። የጫጫታውና የውካታው ምክንያት ያልተገለጠላቸው መሐንዲሶች ገመድና ሜትራቸውን በፍጥነት ሰብስበው የፈጸምነው ጥፋት ይኖር ይሆን ሲሉ ጠየቁ። ይህን ጊዜ ከተለያዩ አቅጣጫዎች እንደ ጦር የሚወረወሩ ድምጾች ተሰሙ። ጋሽ መንዶሴ ይናገሩ፣ መንዶሴ! አይነ ስውሩ ጥሩምባ ነፊ ሳያመነቱ ወደፊት ወጡ። እንግዶቻችን ሆይ ሲሉ ጀመሩ፣ እኛ ከናንተ ምንም ጉዳይ የለንም። በቅድሚያ ለምን እንደመጣችሁ ብቻ አስረዱን። ከእንግዶች አንዱ መልስ ሰጠ። እኛ መሐንዲሶች ነን። እዚህ ቦታ ላይ መኖሪያ ቤቷ የተቃጠለባት አንዲት ሴት በተቃጠለው ቤት ምትክ ዘመናዊ የሆነ ሕንጻ እንዲሰራላት ከእኔ ድርጅት ጋር ውል በመፈጸሟ ቦታውን ለማየትና አንዳንድ መረጃዎችን ለመውሰድ ነው የመጣሁት። ከዳር ዳር መሰማት የጀመረውን ቁጣና ውካታ መንዶሴ በጥሩምባቸው አቋረጡት። ደግ ነው፣ ቃላችሁን ሰምተናል። እናንተም የኛን ቃል ሰምታችሁ አሁኑኑ እንድትፈጽሙት እንጠይቃችኋለን። የዚህ ቤት ባለ ንብረት የቆሪጥ አምላኪ ቆሪጥ ናት። ቆሪጥን የማታውቁት ከሆነ እንንገራችሁ። እዚህ ቢሾፍቱ ሐይቅ ውስጥ የሚኖር ቀኝ እግር የሌለው ክፉ ሰይጣን ነው። ስለዚህ የጋራብሩ ሰዎች ከእንግዲህ እዚህ ቦታ ላይ የቆሪጥ ቤተ ሰይጣን እንዲገነባ እንሻም። በቦታው ላይ የአቦን ቤተክርስቲያን የማቆም ሐሳብ ስላለን የጋራብሮቹ የቁጣ ጅራፍ እንደ አቦ መብረቅ ከመመዘዙ በፊት ያለ መንደሩ እንደተገኘ ውሻ ጭራችሁን ሸጉጣችሁ ከዚህ ግድም እንድትጠፉ እንጠይቃችኋለን። የመሐንዲሶቹ ስቴሽን ዋገን በ5 ደቂቃ ውስጥ ጀርባዋን ለጋራብሩ ሰጥታ ወደ መጣችበት ተፈተለከች። መሐንዲሶቹ ከተባረሩ በኋላ መንዶሴ ድምጻቸውን ከፍ አድርገው መናገር ጀመሩ። ትናንት አንድ ወሬ ሰምቼ ነበር። ሌሎቻችሁም ሰምታችሁ ከሆነ አላውቅም። ለጎፋናት ምግብ ሊያደርሱ ከሄዱ ሴቶች ሰማን ያሉ እንደተናገሩት ድንገት ስለተሰወረችው የበላይ ሴት ልጅ ጠይቀዋት የሸረሪቷ መኝታ ላይ እንደተኛች ተናግራለች ነው የሚባለው። እንዲያው ወንድሞቼ ይቅርታ አድርጉልኝና ልቤ አንድ ነገር ጠርጥሯል። አእምሮዬ በትክክል እንደሚያስታውሰው ፌላቤላ የተሰወረችበት ጊዜና የቀዩ አሸረሪት አዳራሽ ፈርሶ በአዲስ መልክ የታነጸበት ጊዜ ተቀራራቢ ነው። እንዲያው ያቺ መተተኛ አሮጊት ምናልባት ፌላቤላ አንገላ ከመኝታዋ ስር ቀብራት ይሆናል ብሎ ልቤ ጠርጥሯል። ቢሆንም ባይሆንም የሸረሪቷን የመኝታ መደብ ቆፈርፈር አድርገን ብንፈትሸው ምን ይመስላችኋል? ውካታና ጫጫታ ከያቅጣጫው አስተጋባ። ዶማ አምጡ! ወሬውንም ሰምተናል። እንደ ጋሽ መንዶሴ ግን አልጠረጠርንም። ጋሽ መንዶሴ አእምሮ ይባረክ። ዶማ ፈጠን በሉ። ፌላ ቆንጆ በላይ ምነው ቀን ባየህ ኖሮ። 3 ማቴዎች ዶማ ተሸክመው ከተፋሉ። 3 ኮበሌዎች ተሽቀዳድመው ከማቴዎቹ ላይ ዶማውን ተቀብለው ወደ ሸረሪቷ ፍርስራሽ አመሩ። የታለ የመኝታዋ መደብ? ያውልህ ዛጋ ነው። እሱ ጉብ ያለው። አዎ
መጀመሪያ የተጋደመውን ግድግዳ አስወግዱት። ዶማ ያላዙ ኮበሌዎችም በሆታ ገብተው ፍርስራሹን በእጃቸው መዛቅ የግድግዳ ግንዳሹንም እየገነጣጠሉ በማስወገድ በአንድ አፍታ የሸረሪቷን ያምልኮና የመኝታ መደብ ነፃ አደረጉት። በሉ ቆፍሩ የሚል ድምጽ ተሰማ። ኮበሌዎቹ ዶማውን እየሰነዘሩ መደቡን መቦዳደስ ሲጀምሩ ቀስ በሉ ቀስ ሲል አስጠነቀቀ አንድ ሰው። የፌላ ቤላ አጽም ድንገት እዛ የሚኖር ከሆነ እንዳታፈራርሱት። እኩለ ቀን ላይ እንደገና 5 የታጠቁ ፖሊሶች ጋራ ብሩ ደረሱ። እንደደረሱ መጀመሪያ ያላገኙት ሰው ያቀረቡለት ጥያቄ እንቆጳ በየነ የተባለች ሴት ማነጋገር እንደሚፈልጉ ነበር። ኮበሌው እንቆጳ ወደ ነበረችበት ወደ ቆዳ ፋብሪካው ቅጽር ግቢ እየመራ ይዟቸው በመሄድ ላይ ሳለ በመንገድ ላይ ፖሊሶቹን የሚመለከቱ ባላገሮች ጥርጣሬ በዋጠው መንፈስ ምንድነው ጉዳዩ እያሉ መንገድ መሪውን ጠየቁት። ኮበሌው ለሚጠይቁት ሁሉ ውስጥ ወይራ በሆነ መንገድ ነበር ምላሽ የሚሰጣቸው። ፖሊሶቹ እንቆጳን ፈልገው ነው የመጡት፣ ምን እንዳጠፋች እንጃ። ፖሊሶቹ ከቆዳ ፋብሪካው ቅጥር ግቢ ሲገቡ እንቆጳ በፕላስቲክ ቧንቧ አማካኝነት አበቦችን ውሃ በማጠጣት ላይ ነበረች። እንቆጳ በየነ ማለት አንቺ ነሽ? በዚያን ቅጽበት ልቧ ለሁለት ተሰነጠቀ። እኔን ሊወስዱ ነው የመጡት የሚል ግምት አልነበራትም። ፖሊሶቹ አዱኛን ይዘውት ይሆን የሚል ነበር ወደ ሐሳቧ የመጣው። አዎ እንቆጳ እኔ ነኝ ስትል መልስ ሰጠቻቸው። ፖሊሱ ለተከታዮቹ ትዕዛዝ ሰጠ። በቁጥጥር ስር አውሏትና እንቀጥል። ቆይ አለች እንቆጳ። ምክንያቱ ምንድነው? እሱን አላውቅም ሲል ኮስተር ብሎ መልስ ሰጣት። እሺ ደህና አለች። ልብሴን ልቀይር፣ የ5 ደቂቃ ብቻ ጊዜ ስጡኝ። ፈጠን በይ። ደቢሮና አልፎ አልፎ ለማደሪያነት ጭምር በምትጠቀምበት ክፍል ገባችና የሌሊት ልብሷን አውልቃ ጂንስ ሱሪ ለበሰች። ያስፈልጉኛል ያለቻቸውን አንዳንድ ዕቃዎችን ያዘች። 5 ደቂቃ ባልሞላ ጊዜ ውስጥ ጣጣዋን አጠናቃ ብቅ ስትል ዙሪያውን በቆርቆሮ ከታጠረው የቆዳ ፋብሪካው ቅጽር ግቢ ውጪ የጫጫታ ድምጽ ተሰማት። ጨርሻለሁ አለች። ግን የተከሰስኩበትን ምክንያት ብትነግሩኝ ጥሩ ነበር። ፖሊሱ እሱ የኔ ስራ አይደለም ካላት በኋላ ጧት እዚህ ለስራ የመጡ መሐንዲሶች ተደብድበው እንዲባረሩ ማነሳሳትሽ ተነግሮናል። በግርግሩ ሰው ቢሞት ምንድነው አንቺ የምታገኙት ጥቅም? እንቆጳ በፖሊሶች እንደታጀበች ከግቢው ብቅ ስትል አይኖቿ ፈጽሞ ማመን ከማይቻል ትዕይንት ጋር ተላተሙ። የጋራ ብሩ ገበሬዎች ጎርፍ ወደ ፋብሪካው አቅጣጫ እንደ ናዳ እየተወረወረ ነበር። ፖሊሶቹ በድንጋጤ ትንፋሻቸው ሊቋረጥ ደረሰ። ባሉበት እንደ ሐውልት ደንዝዘው ከሚያዋት ድንቅ ትርኢት ላይ አይኖቻቸውን ተክለው ቀሩ። ከ400 የማያንስ የገበሬ ጎርፍ እንቆጳንና ፖሊሶቹን ለመክበብ ጥቂት ደቂቃዎች ብቻ ነበር የበቋቸው። ጠመንጃ የያዙ ባላገሮች አልፎ አልፎ ይታያሉ። ያንዳንዱ የጋራ ብሩ ኮበሌ ወደ ወተት ከነጣ ቃጫ የተሰራ ፉሪሳውን አንጠልጥሏል። ጦር የያዙም አሉ። ከፊሉ ለቆዳ መፋቂያ የሚገለገልበትን ቢላ ወድሮ ይዟል። አንድ ጊዜ ጸጥታ የሚሉ ድምጾች ከግራና ከቀኝ ሲያስተጋቡ ጫጫታው ቀስ በቀስ እየበረደ ሄዶ በመጨረሻ ፍጹም ጸጥታ ሆነ። ጋሽ መንዶሴ የታሉ? ጋሽ መንዶሴ? በዚያች ቅጽበት ከጀርባ የመንዶሴ ጥሩምባ ድምጽ አለው የማለት ያህል ተሰማ። ወደፊት ይቅደሙ ጋሽ መንዶሴ፣ እነዚህም ፖሊሶች በአማራ አንደበት አነጓጉራቸው። ጥሩምባ ነፊው ሽማግሌ መንገድ እየተለቀቀላቸው ወደፊት ቀድመው ወጡ። የተሰጣቸውን ክብር መሸከም እንዳቃታቸው ከገጽታቸው ላይ የተነበበ ጉሮሮአቸውን አጥርተው መናገር ጀመሩ። አድምጡኝ ፖሊሶች፣ እኔ የጋራ ብሩን ሰው ወክዬ ነው የማናገራችሁ። አሁን እንደምሰማው የበየነን ልጅ ለማሰር ነው የመጣችሁት። ይህ እውነት ነው? ድንጋጤ ገና ካልወጣላቸው ፖሊሶች አንዱ የተንተባተበ መልስ ሰጠ።
እኛ ተራ ፖሊሶች ነን፣ ታዘን የመጣነው። እንቆጳ በየነ የተባለ ሴት ይዘን እንድንመጣ ብቻ ነው የተነገረን። ማን ነው ያዘዛችሁ? የፖሊስ አዛዡ። እንግዲያው አሉ መንዶሴ ፍጹም አዛዥነትን በተጎናጸፈ መንፈስ፣ ለአዛዣችሁ መልእክት ይዛችሁ ሂዱ። እንኳን የበየነን ልጅ ልንሰጥህ ይቅርና አለ ምክንያት እያሰቃየኸው ያለውን ልጃችንን አለምሸት ወርቁን በአስቸኳይ ፈተህ እንድትልከው እንጠይቅሃለን በለው። ከፍተኛ ጭብጨባ አስተጋባ። ፉጨትና ጭብጨባው ጋብ ሲል መንዶሴ ቀጠሉ። በሉ በፍጥነት ከዚህ ሂዱልን። ፖሊሶቹ ቃል ሳይተነፍሱ እንቆጳን ትተው መንገድ ጀመሩ። አካፋ፣ ቢላዋ፣ ፋስ፣ ጩቤ፣ ቢላ፣ ጠመንጃና ፉሪሳ የታጠቁ የጋራ ብሩ ገበሬዎች ገለል ገለል እያሉ ለፖሊሶቹ መንገድ ለቀቁላቸው። ፖሊሶቹ ከሄዱ በኋላ እንቆጳና ባላገሮቹ ተፋጠጡ። እንቆጳ አንድ ነገር መናገር ፈለገች፣ ግን አልቻለችም። በቆመችበት ፊቷን መዳፎቿ ላይ ደፍታ ተንሰቅስቃ ታለቅስ ገባች። እኩለ ቀን ላይ ጭንቅላቷ ላይ ቁና የተሸከመች አንዲት ሴት የጋራ ብሩ መንደርና አቋርጣ ስታልፍ ታየች። ቡትቷን እየጎተተች ጎንበስ ቀና እያለች ቁናውን ደግፎ የያዘ እጇን ወዲያና ወዲህ እያወላወለች እየለዋወጠች ተጉዛ ከቆዳ ፋቂው ገዳ ቢራቱ መኖሪያ ጎጆ ደጅ ላይ ስትደርስ ወደ ኋላዋ ገልመጥ ብላ ተመለከተች። ማንም አልነበረም። ሁለት ማቴዎች ብቻ እርቃናቸውን ተቀምጠው ጠጠር እየደረደሩ ይጫወታሉ እና ማንም ባለመኖሩ ወደ ቆዳ ፋቂው ግቢ ዘው ብላ ገባች። እንደገባች ጊዜ አላጠፋችም። ቁናዋን ከጭንቅላቷ አውርዳ ከወደ ጓሮ ነጠል ወዳለው ጎጆ አመራች። ጤና ይስጥልኝ እንቆጲ። አዱኛ እንደምን አለ? በከፍተኛ የናፍቆት ስሜት ተቃቅፈው ተሳሳሙ። አዱኛ ከፖሊሶች አምልጦ ህቡ ከገባ ወዲህ ተያይተው ተነጋግረው የማያውቁም ነበር። አዱኛ እንቆጲ በጣም ናፍቄያለሁ። ጠላቶቻችንን አራራቁን እንቆጲ። አዱኛ ጋደም ብሎበት ከቆየው የመደብ አልጋ ላይ ጎን ለጎን ተቀምጠው ደጋግመው ስም ለስም ከመጠራራት ያለፈ ወግ ማውራት አቃታቸው። አዱኛ የእንቆጳን ጸጉር በጣቶቹ እየነካካ በስሜትና በናፍቆት አይኗን ያያት ገባ። የማስመሰያ ቡትቶ ልብሷን ቃኘት አድርጎ ራስሽን ለመለወጥ ብዙ ደክመሻል አላት። ያራርሱ አባት ደጋግመው ነበር ያስጠነቀቁኝ። የኔን እንቅስቃሴ የሚከታተል ሰላይ ሊኖር እንደሚችል ነው የሚነግሩኝ። እውነታቸውን ነው አለ አዱኛ። አሁን እንኳን መረጃ ሳያገኙ አልቀረም። መደባበቅ ብዙ ዋጋ የለውም። እንዴት? አራርሱ ትናንት ወደ ዞን ጽፈት ቤት ተጠርቶ ነበር። ጋራ ብሩ ላይ ሽፍትነት እንዲስፋፋ አበረታታል ሲሉ ወንጅለውታል። ሳይግባቡ ነው የተለያዩት ይመስለኛል። ከኛ ጋር ስላለው ግንኙነት በዝርዝር እንደሚያውቁ ተገንዝቧል። በእርግጥ ከተቃራኒ የፖለቲካ ቡድኖች ጋር አልመደቡትም። በገንዘብ ተገዝቶ የዓለምሸት መጠቀሚያ እንደሆነ ነው የሚያስቡት። በእንቆጳ ገጽታ ላይ የፌዝ ፈገግታ ታየ። አይጥ ብታልም ጥሬዋን አለች። አሁን የጫጨነው አስተሳሰባችሁ ባክሽ። አራርሶ ከዓለምሸት ስንት ብር አግኝቶ ይሆን? እንዲህ የሚለው ነው የሚያስጨንቃቸው። ችግሩ ራዕይ ማጣት ነው። ጉድጓድ ውስጥ እንዳለች መንቆራሪት ሆነዋል። ሰማዩ ከጉድጓዱ አልፎ የሰፋ መሆኑን መረዳት አልቻሉም። የሀገራችን ቁልፍ ችግሩ ብቁ ሰዎች በተገቢ ቦታ ለመቀመጣቸው ብቻ ይመስለኛል። ልክ ነሽ እንቆጲ ሲል ተነፈሰ። አንድ ምሁር እንዳለው there are no underdeveloped countries as such but under-managed only። ለጥቂት ሰከንዶች በዝምታ ከቆዩ በኋላ አራርሶ እንደገለጸልኝ የሸረሪቷን አዳራሽ የማቃጠሉን ሂደት አንቺ እንድታውቂ አልተደረገም። ያልተነገረሽ የእምቢ አይነት ስሜትሽን በመጠራጠር እንዳልሆነ ተረጅልን ይሆናል። በአውንታ ራሷን ላይ እናታች ነቀነቀች። አንቺና አራርሶ እንደ ልብ የምትገናኙበት ሁኔታ አልነበረም። ሁኔታው ሙሉ በሙሉ የዓለምሸት ነበር። አራርሶ በቀጥታ የዓለምሸትን ትዕዛዞች ነበር ለኔ የሚያቀብልልኝ። በጦርነት ወቅት ምንጊዜም በአንድ ጭንቅላት መታዘዝ ይመረጣል። ይገባኛል። ለአንተ በተለይ ሁኔታዎች ከባድ ነው የሆኑብህ።
ለወገኖቻችን የሚጠቅም ተግባር መፈጸሜ ደስታዬ ወሰን የሌለው ነው እንቆቢ። ለደቂቃዎች ያህል በዝምታ ከቆዩ በኋላ በተቀረ ምን አዲስ ወሬ አለ ሲል ተነፈሰ አዱኛ። ዮሴፍ ምን እያደረገ ነው? ዮሴፍ ትናንት ተመልሶ ሄደ ወደ ኢጣሊያ፣ መስከረም መጨረሻ ላይ ይመለሳል ስትል ነገረችው። እንቆባ የዮሴፍን ወደ ኢጣሊያ መመለስ ያወቀችው ዛሬ ማለዳ ከላክላት አጭር ማስታወሻ ነበር። እንዲህ ይል ነበር። ዛሬ እኩለ ቀን ላይ ወደ ኢጣሊያ እየሄድኩ ነው። ከ9 ሳምንታት በኋላ መስከረም አጋማሽ ላይ ተመልሼ እመጣለሁ። ሁኔታዎች ተስፋ አስቆራጭ በመሆናቸው የኢንቨስትመንት ፍቃዱን ለመመለስ ወስኛለሁ። እየደረሰባችሁ ያለውን ችግር እግዚአብሔር እንዲጎበኘው ጸልያለሁ። ከዚያ ባሻገር ምን ማለትና ማድረግ እንዳለብኝ ግን ከቶ ላውቅ አልቻልኩም። ፖሊሶች አንቺን ለማሰር ጋራ ብሩ በመጡበት ጊዜ የጋራ ብሩ ገበሬዎች የፈጸሙትን ሰምቻለሁ። ገበሬዎቹ መፍትሄ ሊያመጡ ባይችሉም ድርጊታቸው ግን ቢያንስ ተስፋ ያሳድራል። በጥንት ዘመንም የእስያ ኦርቶዶክሶች ሃይማኖታቸውን የሚነካ ጠላት ሲመጣባቸው ቤት ድራም ኦፍ ቪክቶሪ የተሰኘ መዝሙር እየዘመሩ ጎራዴ መዘው በፈረስ እየጋለቡ አንገት ለአንገት እየተጎራረዱ እንደነበር አንብቤያለሁ። ይህንን መሰል አጋጣሚዎች ግን ተስፋ ያሳድሩ ይሆናል እንጂ መፍትሄ አያመጡም። በዚህ ደቂቃ ልመክርሽ የምፈልገው የገበሬዎቹ ድጋፍ ተስፋ እንዳያሳድርብሽ ነው። አንቺም አዱኛም እጃችሁን ለፖሊስ ስጡ። ፍትህን ወረም አልኖረም ጠበቃ ቀጥራችሁ ነፃነታችሁን ለማግኘት ንጹህነታችሁን ለማረጋገጥ ጥረት አድርጉ። ከዚያም ህዝቡን እርሱትና ለግል ኑሯችሁ ብቻ ተግታችሁ ኑሩ። በመሰረቱም ህዝብ የሚባል ነገር የለም። በአስተሳሰባቸው አራምባና ቆቦ የሆኑ በየጎጇቸው የተወሸቁ ግለሰቦችን በጥቅሉ ህዝብ ያለ መጥራቱን የጀመረው ሰይጣን እንጂ እግዚአብሔር አይደለም። ሸረሪቷ ሴት ናት ሲል ጠየቃት አዱኛ። ሸረሪቷ ደብረ ዘይት ነው ያለችው። አዳራሿን ደግሞ ለመገንባት መሐንዲሶችን የላከችው እልህ ይዟት እንጂ ሆራ ሐይቅ ዳርቻ ላይ ቤት ለመገንባት በማጠያየቅ ላይ መሆኗን የሰማነው። እንቆባ ያያዘችናም ያላመረው ማበድና የጎፋ እናት በጅም መበላት ሰምታል ስትል ጠየቀችው። አዎ ሰማሁ፣ አሳዛኝ ነው። የቆሪጥ ከሃዲነት ፈጽሞ ውሉን አይስትም እኮ። አላምረው ግን ዱዳና ደንቆሮ እንደሆነ ብቻ ነው የሰማሁት። ትናንት ማለዳ ጨርሶ ጨርቁን ጥሏል። የፌላቤላን አስከሬን መገኘቱን ሰማ። እሱ ይልቅ የሚደንቅ ነው አላዱኛ። አስከሬኗን ሳይፈርስ እንደተገኘም ነግረውኛል። እውነት ነው ግን እሱ? አዎ አለች እንቆባ። የጋራ ብሩ ቅዝቃዜ ሬሳው እንደነበረ ሊያቆየው የሚችል አልነበረም። እኔ ወሬውን ማመን ባለመቻሌ ሄጄ አየሁት። በእርግጥ የፌላቤላ ስጋ አልፈረሰም ነበር። የሚደንቅ ሌላው ነገር አለች እንቆባ ሩቅ እያሰበች። እኔና ራርሶ የጎፋ እናት ካበዱ በኋላ ልናነጋገራቸው የሄድን ጊዜ ስለ ፌላቤላ የነገሩን በትክክል ይህንን ነበር። ቃል በቃል ፌላቤላ ስታያት የሞተች አትመስልም ነበር። ይህንን በአይኔ ባላይ ኖሮ ፍጹም ባላመንኩ። አዱኛ ፈገግ አለ። እዚህ እየተፈጸሙ ያሉትን ነገሮች ከሳይንስ ጋር ማዛመድ የሚቻል አይደለም። ምናልባት የሜታፊዚክስ ፈላስፎች አንድ ነገር ማለት ይችሉ ይሆናል። ከዚያም ፋታ ወስዶ ቀጠለ። ያራርሱ አባት በበኩላቸው የተለየ ነገር ነው የሚናገሩት። ፌላቤላ ከነ ህይወቷ እንደተቀበረች ነው የሚገልጹት። የፌላቤላ ከነ ነፍሷ መቀበርም የቀዩን ሸረሪት እድሜ ከማራዘም ጋር ያያይዙታል። የፌላቤላን ትንፋሽ እንደ ውሃ ጠጥተዋለች ብለው ነው የሚያምኑት። ለሰከንዶች ያህል ሁለቱም በየራሳቸው ሐሳብ ተውጠው ከቆዩ በኋላ ፌላቤላ እንደሚነገረው ውብ ናት እንዴ ሲል ጠየቃት። በጣም አለች። ፊቷን ብቻ ነው ያየሁት። አሳዛኝና አንጀት የሚበላ ገጽታ ነው ያላት። ሬሳ የምትመለከት አይመስልም። ከ30 ዓመት በፊት የሞተች ሴት ናት ብለህ ለማመን ፍጹም የሚታሰብ አይሆንም። የት ነው አሁን አስከሬኗ ታዲያ? ዝቋላ ተወስዷል። እዚያ ባደራ ነው የተቀመጠው። የሸረሪቱ አዳራሽ በነበረበት ስፍራ ላይ የአቦ ቤተክርስቲያን ከታነጸ በኋላ እዚህ አምጥተው ሊቀብሯት ነው ያሰቡት ሽማግሌዎቹ። አዱኛ ሲጋራውን በዝግታ ማገ። ያራርሱ አባት እንደሚነግሩኝ ሽማግሌዎቹ በተለይ በጣም ተነክተዋል። ወጣትነታቸውን ፌላቤላ ውስጥ በማየታቸው ሊሆን ይችላል።
አለች እንቆጳ። ከዚያ ባሻገር ጓደኛቸው ነበረች። የቀዩ ሸረሪት ግፍ አሰቃቂ ነው በእውነት በጣም አያያዝና ቀጠለ አዱኛ። እንስራ ውስጥ የተገኘው የህፃን ልጅ እግር የጎፋ መሆኑን ተረጋገጠ አይደለም? እሱም እጅግ አሰቃቂ ነው አለች እንቆጳ። እንደሱ መንፈሴን የጎዳው ዜና የለም። አረብጊቷ ልጃቸው አንድ ቀን ንጉስ እንደሚሆን ያስቡ ነበር። ጎፋ በገዛ እናቱ የተገደለ ሰማዕት ነው። አዱኛ አይኖቹን አጠበበና ተከዘ። ቆሪጥ የጎፋ እናትን አታሏቸዋል። ራሳቸውን እንደ ንጉስ እናት እንዲቆጥሩ ነበር ያደረጋቸው። በገዛ ልጃቸው ግድያን አለማምዶ በወንጀል አነካክቶ በግድያና በወሬ አቀባይነት እንዲያገለግሉት ነው ያደረገው። ከማይዳሰስ መንፈስ ጋር ነው ስንፋለም የኖር ነው አለች እንቆጳ እንደ መንቀጥቀጥ እያደረጋት። የቢሾፍቱ ልጆች መሆናችንና ስለ ቆሪጥ ጥቂት ማወቃችን ጠቅሞናል። ለጥቂት ሰከንዶች ሁለቱም በዝምታ ድባብ ተውጠው ቆዩ። አራርሶና ምትኩ የአንድ ፓርቲ አባላት መሆናቸውን ማሰብ ግን እየቸገረኝ ነው አለች እንቆጳ። ፈገግ አለ አዱኛ። ገብርኤልና ሳጥናኤልም በአንድ ወቅት በአንድ ጃንጥላ ስር ነበሩ። እንቆጳ ባለመስማማት ራሷን ግራና ቀኝ ናጠች። ልዩነት አለው። እዚህ ያየን ያለነው ተገላቢጦሹን ነው። ይህን ጊዜ አዱኛ ድምጽ አውጥቶ ሳቀ። ሳጥናኤል ወዴት እንደወደቀ ረሳሹ መሰለኝ። ከሰማይ ወድቆ ምንድነው የተረከባት? በርግጥ ምድር ለዘላለሙ አልተሸለመም። ጊዜው ሲደርስ ከዚህም ይባረራል ወደ ጥልቁ ጉድጓዱ። ግን መቼ ነው ጊዜው? እንደዋዛ ጠየቀችው እንቆጳ። ነገ ወይም ከሚሊዮን ዓመታት በኋላ ማን ያውቃል ብለሽ ነው። ዞሮ ዞሮ ግን ፈጠነም ዘገየም በመጨረሻ ቆሪጥና ቆሪጦች ይወድቃሉ። ድል የኛ ይሆናል። እንቆጳ አዱኛን ትክብላ ስትመለከተው ቆይታ ስለ ቆሪጥ ልጠይቅ እየፈለኩ ወኔ ያጣሁ አለችው። ለምን ሰጋሽ? ጭሉሌ እንደሚናገረው በርግጥ በቀጥታ ቆሪጥን አነጋግረዋል? አዱኛ ራሱን ላይ ታች በመናጥ እውነትነቱን አረጋገጠላት። እንቆጳ ቁና ሙሉ አየር አስወጣች። ድንጋጤ ገጿን እየወረረው ያጤነው አዱኛ በነገራችን ላይ ከጠበቁት በላይ ፈሪ ሆኖ ነው ያገኘሁት አላት። እውነት? በጣም ሆኖም ብልጣ ነገር ነው። በአንድ ራስ ሁለት ምላስ አይነት ነው። ብዙ ይለፈልፋል፣ ይቀባጥራል፣ ጀግና ለመምሰልም ይሞክራል፣ ፈሪ ላለመምሰል ይጥራል። የድኝ ጢሱን ስናጥነው ደግሞ አቦሬው ይከፈታል። አሳፋሪ ነበር። እንዴት ሳትፈራ ቀረ? ስለ ደብተራው ባህታዊ ያልነገርኩሽም እንዴ? ጫፍጫፉን ነግረኸኛል። እሱ ነው የጠቆመኝ። ከመነሻው ቆሪጥ እንደመማርከው እርግጠኛ ስለነበርኩ ተዘጋጅቼ ነው የሄድኩት። ድንገተኛ የሆነብኝ አንዳችም ነገር አልነበረም። ምን አወራችሁ ግን? ብዙ ነው የለፈለፈው። የፈጸመውን ወንጀል ሁሉ ዘከዘከ። እንደ ገድል ነው ሊያወራው የሚሞክረው። እሱ ግን ሀብት ልስጥ፣ ጠላቶቼን ላርግፍልህ የመሳሰሉ ነገሮችን እየተናገረ ሊደልለኝ ጥረት አድርጎ ነበር። ብቻ ያው ለመስማት እንኳን የሚቀፍ ነገሮችን ነው የሚናገረው። በየመካከሉ ደግሞ ያጓራል፣ ሊያስፈራራኝም ይሞክራል። ስስቅበት ደግሞ የዝቋላውን ባህታዊ ይራገማል። በዚህ ላይ ዋሻል። ላብነት ስለ ዓለምሸት አንስቶ ነበር። እንቆጳ እንድታፈቅረኝ አድርግልኝ ብሎኝ እኔ ነኝ የፈጸምኩለት አለኝ። ይህ አሁን የዓለምሸትን ባህሪ ለማያውቅ እውነት ሊመስለው የሚችል ነገር ነው። ሆኖም ያው እኔ ሊያታልል አይችልም። እንቆጳ በመደነቅ ብዛት አይኖቿ ተጎለጎሉ። ስም ጠርቶ ዝርዝር ነገሮችን ጭምር ይናገራል ማለት ነው ስትል ጠየቀችው። አዱኛ ሲጋራውን ማግ አድርጎ ፈገግ አለ። ከምን ገምተው በላይ መረጃ አለው። ስለ እያንዳንዳችን ያውቃል፣ በስም ያውቀናል። ሌላው ቀርቶ አባቴና እናቴ ያመልኩት እንደነበረ ሊያሳምነኝ ፈለገ። ይህ ሁሉ ውሸት ነው። በጣም ይዋሻል፣ በሚያስደነግጥ ደረጃ ይዋሻል። አሁን የተናገረውን መልሶ ይክደዋል። ባህሪው የሚጨበጥ አይደለም። አንተና ቆሪጥ በመተነጋገሩበት ደቂቃ ጭሉሌ ጆሮ እንደተደፈነና ምንም ነገር እንዳልሰማ ነው የተናገረው። ምንድነው ይሄ? ይሄን የሰማሁት ኋላ ላይ ነው አለ አዱኛ። እንደሚመስለኝ ቆሪጥ በፍርሃት የተዋጡትን ለይቶ ነው ጆሮአቸውን የደፈነባቸው። የሚደንቀው ግን ካላምረው በቀር ሌሎቹ ከቆሪጥ ከራቁ በኋላ መስማት ችለዋል።
ዘበኛውም የደም ውል ባለመፈረማቸው ነው መሰለኝ ኋላ ጆሮአቸው እንደተከፈተላቸው ነው የሰማሁት። አላምረው ግን ሊናገር ሲል ዲዳ እንደሆነ በዚያው ጸናበት። አብረውኝ ከነበሩት ኮበሌዎች መካከልም ሁለቱ እንደ ጩሉሌ ተመሳሳይ ሁኔታ ገጥሟቸዋል። አዲስ ነገር ነው አለች እንቆጳ። አዎ፣ ከቆሪጥ ጋር መነጋገር በጣም የሚጎዳ ስሜት ይፈጥራል። ከጥቂት ዝምታ በኋላ አዱኛ ቀጠለ። የቆሪጥን እውነትና ውሸት መለየት በጣም ይቸግራል። ደካማ የሆነን ሰው በቀላሉ ሊጫወትበት ይችላል። ለአብነት ስላንቺና ስለ ዓለምሸት የተናገረውን አስቢው። አንድ ያልነገርኩሽ ሌላ ነገር ደግሞ አለ። ምን አለ መሰለሽ? እንቆጳ አንተን ነበር የምትወድህ፣ አንተ ግን ወንድ አልሆንላት አልክ። ዓለምሸትም አንተን በጣም ይጠረጥር ስለነበረ ነው የእንቆጳን ልብ እንዳረግብለት ወደኔ የመጣው። ካስፈለገ የማረጋገጫ ምልክት ልሰጥህ ይችላል። የዝቋላውን ተራራ በእግር በምትዞርበት ጊዜ ከእንቆጳ ጋር እጅ ለእጅ ተያይዛችሁ ነበር። ትዝ ይልሃል? እንደውም ደጋግማ ፈራሁ እጄን ያዘኝ ትልህ ነበር። ይህን የምትልህ ፈርታ ሳይሆን ያንተን ስሜት ለመቀስቀስ ነበር። በፍቅር የነደደችው ያቺው ውብ ቆንጆ በዚያን ዕለት ከአንተ ጋር ፍቅር መስራት ፈልጋ ነበር። አንተ ግን ልበ ድንጋይ ሆንክባት። ይባስ ብለህ እሷን አገር ከሚጎበኙት ነጮች ጋር ትተሃት አንተ እኔን ለመተናኮል ሌት ተቀን የሚተጋ የቀድሞ አሽከሬ ወደ ነበር አንድ መተተኛ ደብተራ ሄድክ። ምን ልበልሽ እንቆጳ፣ ቆሪጥ እንዲህ ያሉ ነገሮችን ነበር የሚናገረው። እኔ ባልሆን ኖሮ ይህንን ምን ማለት እንደሆነ አስቢው እስኪ። እንቆጳ ትክብ ላይ ያጤነችው ነበር አዱኛን። እሱም አይኖቿ ላይ ተከለ አይኖቹን። ሁለቱም በከባዱ የተነፈሱ ጀመር። ለመጀመሪያ ጊዜ የአይን ፍቅር ውስጥ እንደወደቁ ጎረምሶች አይን ለአይን ሊበላሉ ደረሱ። ወሲባዊ ፍላጎቶች የሚያንበለብሉ የአይን ጨረሮች። እንቆጳ፣ አዱኛ ደፈርከኝ አትበኝና አንድ ነገር ልጠይቅሽ። በሽታ ራሷን ላይ እናታች ነቀነቀች። ቆሪጥ በሚለው መልኩ ስለኔ አስበሽ ታውቂያለሽ? ሳትዋሽ እውነቱን ንገሪኝ። እንቆጳ እንደ ማንቀጥቀጥ አድርጓት ሲያበቃ አይኖቿን ከአዱኛ ላይ ነቅላ ቀረቀረች። እንቆጲ አላት አዱኛ በሞተ ድምጽ። ቀና አለች እንቆጳ። ንገሪኝ የጠየቅኩሽን። ቆሪጥ ከተናገረው ውስጥ እውነት አለ? እንደምንም አምጣ መልስ ሰጠች። ቆሪጥ ውሸቱን ነው። ድምጿ ግን የራሷ አልነበረም። ጉንጮቿ ቲማቲም መስለው ታዩ። የሚንቀጠቀጡ እጆቿን ለማቆምም በዚህ ደቂቃ ድንገት ከደጅ ድምጽ ተሰማ። ቆዳ ፋቂው ገዳ ቢራቱ ነበሩ፣ የራርሶ አባት። ከዘራቸውን አስቀድመው እንቆጳና አዱኛ ወደ ነበሩበት ጎጆ ሲዘልቁ እንቆጳ ከተቀመጠችበት ተነስታ በሀገሩ ባህል መሰረት ጉልበታቸውን በመሳም አክብሮቷን ገለጸች። ቱ አሉባት ሽማግሌው። ከአዱኛም በተመሳሳይ ሁኔታ ሰላምታ ከተለዋወጡ በኋላ ኩርሲው ላይ ተቀምጠው በተቻኮለ ሁኔታ መናገር ጀመሩ። ከባድ አደጋ ፊታችሁ ላይ ተጋርጧል ልጆቼ። በእርግጥም ተስፋ የመቁረጥ ሁኔታ ገጽታቸው ላይ ይነበብ ነበር። የጀንበር ግባት ላይ የጋራ ብሩ ቀበሌ ሊቀመንበር እየተጣደፈ ከጥሩምባ ነፊው ጎጆ ደረሰ። መንዶሴ ከጎጆአቸው ደጃፍ ላይ አረፍ ብለው ጋቢ የቋጩ ነበር። ጋሽ መንዶሴ። ማን አንተ? ቱሉ ነኝ። ፎልፏላው ቱሉ፣ ምን ተገኘ ደሞ? አሁን ከወረዳ ጽፈት ቤት አስቸኳይ መልእክት ደርሶኛል። በጣም አስቸኳይ ነው። አሁኑኑ የሚለፈፍ መልእክት አለ። ለፋፊ ይዘው ይምጡ ካሻቸው፣ እኔ ለነሱ አልለፍም። አስቸኳይ ነው ጋሽ መንዶሴ። እምቢ ቢሉ እርሶን ያስጠይቆታል። ደግሞ አንድ ሚስጥር ልንገሮት። ዛሬ እርሶ ለፈው አንድ ነገር ካልተደረገ ፈጥኖ ደራሽ ፖሊሶች ነገር አፋዱ ላይ ጋራ ብሩ ላይ ዘምታሉ። መንዶሴ ደንገጣሉ። ዘመቻው ለምንድን ነው? እንቆጳ ሊያስሩ፣ አዱኛም እዚህ ተሸሽጓል እየተባለ ስለሆነ አሰሳ ሊያደርጉ ነው። በዚያው ደግሞ የእነርሱን ግብረ አበሮች ሊመነጥሩ ነው የመጡት። መንዶሴ ስጋት ቢጤ ወረራቸው። ምንድነው እንዲለፈፍላቸው የሚፈልጉት?
ሊቀመንበሩ ቃል በቃል ነግሯቸው ሲያበቃ አይነ ስውሩ መንዶሴ ጥቂት ተከዝ ብለው በጥሞና ሲያስቡ ከቆዩ በኋላ ደግ እንግዲህ ልፈፋውን አሁኑ ጀምራለሁ ብለው ከተቀመጡበት ተነሱ። የመለፈፊያውን ከነማቀነባበሪያው ይቀበሉ አለ ሊቀመንበሩ። አልሰሙትም። የጥሩምባውን አፈሙዝ በመዳፋቸው ጠራርገው ጎረሱት። ከባድ አደጋ ፊታችሁ ላይ ተጋርጧል ሲሉ መልሰው ደገሙት የአራርሶ አባት። እንቆጳና አዱኛ ከሽማግሌው አንደበት የሚነገረውን ለመስማት ትዕግስት ባጣ ሁኔታ ይጠባበቁ ጀመር። የአራርሶ አባት በከዘራቸው መሬቱን እየተመተሙ ልባቸው ውስጥ ተሰንቅሮ ያስጨነቃቸውን ተነፈሱት። ልጅ አራርሶ ዛሬ እኩለ ቀን ላይ በፖሊስ ተይዞ እስር ቤት ገብቷል። በርግጥ የሽማግሌው ድምጽ ውስጥ ብርታትና እልህ ደምቆ ይሰማ ነበር። አያይዘው ቀጠሉ ሽማግሌው። ዛሬ ከሰዓት ፈጥኖ ደራሽ የተባሉ ፖሊሶች በጋራ ብሩ መግቢያና መውጫዎች ሁሉ በቡድን እየሆኑ ጥበቃ ጀምረዋል። ምናልባት ጋራ ብሩን ሊያስሱ አስበው ይሆናል ልጆቼ። ሽማግሌው ይህንን ካሉ በኋላ አቀርቅረው ከዘራቸውን ወለሉን መተክተክ ቀጠሉ። አዱኛ በረጅሙ ተንፍሶ እንቆጳን ቃኘት አደረጋት። አይን ላይን ተጋጩ። ቶሎ ሸሸችው። አይኖቿን እሷም እንዲህ ያደረገች። እንቆጳ ሲል ተነፈሰ አዱኛ። ምን ማድረግ ነው ያለብን አለች በርጋታ። አዱኛ ለእንቆጳ ጥያቄ መልስ ከመስጠቱ በፊት ወደ ሽማግሌው ዞር አለ። አባባ የኔ ልጅ አሁኑኑ ጋሽ መንዶሴ ዘንድ ሄዱና ወዲህ እንዲመጡ ይንገሯቸው። ሽማግሌው ቃል ሳይተነፍሱ ከተቀመጡበት ተነስተው ወጡ። ሽማግሌው እንደወጡ አዱኛ ወደ እንቆጳ ዞረ። እንቆጲ አንቺ ደግሞ አሁኑኑ የጋራ ብሩ ሰዎች ሳያዩሽ ተሸሽገሽ ከዚህ በመውጣት በቀጥታ ወደ ደብረ ዘይት ሄደሽ እጅሽን ለፖሊስ ስጪ። ምክንያቱም አላዱኛ የጋራ ብሩ ሰዎች እኛን ለፖሊስ ላለማስረከብ የሚያደርጉትን ተቃውሞ አላስፈላጊ ደም መፋሰስ ሊከሰት ይችላል። አንተስ አለችው ትክ ብላ ያጤነችው። እዚህ ላይ ግን አዱኛ ፈጥሮ ምላሽ ሳይሰጣት ቀረ። ደግማ ጠየቀችው። እኔ ብቻ ለምንድን ነው እጄን የምሰጠው? አብረን እንሂድ። ቀዩ አሸረሪት ከጋራ ብሩ የማስወገድና የጋራ ብሩዎችን ውስጣዊ ነፃነት የማረጋገጡ ግብ ምናልባትም 90% የተጠናቀቀ ይመስለኛል። ስለዚህ አዱኛ አቋረጣት። ልክ ነሽ እንቆጲ፣ እኔም እጄን እሰጣለሁ። ሆኖም አንድ ላይና በተመሳሳይ ጊዜ እጅ መስጠት የለብንም። እኔ ከጋራ ብሩ ሳይሆን ከሌላ ቦታ ነው እጄን መስጠት ያለብኝ። ለምን? አራርሶ የታሰረው እኔ እዚህ መሆኔ ተደርሶበት ሊሆን ይችላል። እንዲህ ከሆነ አራርሶ ሊወነጀልበት የሚችልበት ምክንያታቸው ይቀንሳል ማለት ነው። እንደገና አይን ላይን ተያዩ። እንቆጳ በቀጥታ ልታውቀው ያልቻላችውን አንድ ስሜት ከአዱኛ አይኖች ውስጥ አነበበች። እናም ከልብ ሙሉ ጀግና ያለመለየት ፍላጎት ውስጧን አመሰው። አሁኑኑ ተነሽ አላት የትዕዛዝ አይነት። አዱኛ አይኖቿን ላለማየት ጣራውን ነበር የሚመለከተው። እንቆጳ ከተቀመጠችበት ተነሳች። አዱኛ የመኝታ መደቡ ላይ እንደተቀመጠ አቀረቀረ። አዱኛ ስትል ተነፈሰች። ዝም አላት። ቀና አለ። አይን ላይን በደካማ ጎናችን በኩል ቢያጠቃን እንኳን ቆሪጥ አያሸንፈንም። ፈገግ አለ አዱኛ የደከመ ፈገግታ። ተነስና ሳመኝ አለች በአዛዥነት ስሜት። አዱኛ የሞቱን ከተቀመጠበት ተነስቶ ፊቱ አቆመ። ከንፈሮቼ ላይ ሳመኝ። አዱኛ ሙሉ በሙሉ ታዘባት። በሁለት እጆቹ አቅፎ ወደ ከንፈሮቿ ተጠጋ። እንደ ፍንፈጃት። እንቆጳ አፏን ከፈታ አደረገች እና ሳመችው። መልሳ ሳመችው። መልሳ መላልሳ። ከዚያም ገፋ አደረገችው። አዱኛ በአንድ አፍታ አመድ መስሎ ታየ። እንቆጲ አዱኛ ምን ማለት ነው? እኔ እናንተ ወንድምና እህት ነን። ለምን ይሄንን ፈጸምሽ እንቆጲ? አላውቅም።
ሆኖም የምትወደድ ጀግና ሰው ነህ፣ ታማኝም ነህ። እኔ አንዳንድ ጊዜ ትንሽ እቀብጣለሁ። አዱኛ በረጅሙ ተነፈሰ። የዛሬው የመጨረሻ ይሁን ቆጲ። ለዓለምሸት ታማኝ ሁኝለት። ያፈቅርሻል፣ በጣም ያፈቅርሻል። ራሷን ላይ እናታች ወዘወዘች። አደርገዋለሁ አዱኛ። እንደገና አይን ላይን ተያዩ። ይህ ግን ፍጹም ጤናማና ሰላማዊ ነበር። ጀንበር ልትጠልቅ ተንጠልጥላለች። የመንዶሴ ጥሩምባ ድምጽ በጋራ ብሩ ተሰማ። ጥሩምባውን ተከትሎ የሚመጣው የመንዶሴ ድምጽ ምንጊዜም ሰቆቃ ሆኖ ኖሯል። መንዶሴ መርዶ ነጋሪ ናቸው። መንዶሴ ስብሰባ ጠሪ ናቸው። ስብሰባዎች ደግሞ አንዳችም በጎ ነገር አምጥተው አያውቁም። ወቀሳ፣ ማስፈራሪያ፣ የገንዘብ መዋጮ፣ የልጅ መዋጮ ለጦርነት፣ ለዘመናት ሳይዛነፍ የኖረ ሰቆቃ። ዛሬ ግን የሽማግሌው መንዶሴ ድምጽ ተለወጠ። በርግጥ የጥሩምባውን ፉጨት ተከትሎ በወረዳው ትዕዛዝ የሚነገረው መልእክት እንደተለመደው የሰቆቃ ነበር። ይሁን እንጂ መንዶሴ ከየጎጇቸው ብቅ ብቅ እያሉ ሰላምታ ለሚያቀርቡላቸው ባላገሮች የተለየ ጥሪ ማስተላለፍን ተያይዘውታል። ጋሽ መንዶሴ ምን እያሉን ነው ደሞ? ይኸው ለዚህ በቃን ወገኖቼ። አባቶቻችን በላይን አሳልፈው ሰጡ። እኛም የነርሱን አሪያ ተከትለን ዓለምሸትን ወስደው ቢጠፍሩት ዝም አልን። አሁን ደግሞ እንቆጳንና አዱኛን አሳልፈን እንድንሰጥ እየጠየቁን ነው። ሞት አንድ ቀን ነው፣ አሻፈረኝም አንል ታዲያ። እሱን ማድረግ የሚችሉትማ ጀግና ልብ ያላቸው ናቸው። ምን ማለት ነው ጋሽ መንዶሴ? ያልኩትንማ ብያለሁ። እንዴት? ምን እንዴት አለው? ዱላህን ይዘህ ማለዳ መዘጋጀት እንጂ ባይሆን እኔ አይነ ስውሩ መራችኋለሁ። የመንዶሴ ጥሩምባ ድምጽ ቀጠለ። ከየጎጇቸው ብቅ ብለው ለሚያነጋግሯቸው የአመጽ መልእክት እየነገሩ አልፎ አልፎም የራሳቸው የባላገሮችን ጎጆ በር እየቆረቆሩ ከአንደበቴ ባሻገር በልብ ያለውን ትሰሙ ዘንድ ልብ በሉ እያሉ ዋዛና ቁም ነገርን እየቀላቀሉ ለበነገታው ማለዳ አመጽ እየተቀጣጠሩ ጋራ ብሩን ያዳርሱ ቀጠሉ። አዋጅ ስማ ጋራ ብሩ፣ አዱኛ ለማና እንቆጳ በየነ የተባሉት ጸረ ሰላም ኃይሎች ጋራ ብሩን መመሸጋቸው የተደረሰበት በመሆኑ ያገኘኸውን ሰላምና ዲሞክራሲ ሊወርሱ በስውር የተጠጉ አመፀኞች እስከ ነገ ረፋድ ድረስ አጋልጠህ ለፖሊስ እንድታስረክባቸው ትጠየቃለህ። እስከ ረፋዱ ካላስረከብካቸው ግን የፈጥሮ ደራሽ ፖሊስ የእያንዳንዱን ቤት ለመፈተሽ ይገደዳል። ሽፍቶቹን ደብቆ የተገኘም በሕግ እንደሚጠየቅ ፖሊስ አስጠንቅቋል። አዋጅ ስማ ጋራ ብሩ። እንቅልፍ ባይናቸው ሳይዞር ያደረው የጋራ ብሩ ባላገሮች ሰማይና ምድር ከመላቀቃቸው ጎጇቸውንና ሕፃናቶቻቸውን ለሽማግሌ እየተው የጋራ ብሩን አማጋ በአንድ አፍታ የቅዳሜ ገበያ ያስመሰሉት። የሐምሌን ቆፈን መቋቋም የሚችል በቁምጣ ነበልባል ከውስጣቸው አፈለቁ። የቢሾፍቱ ቆሪጦች ለፍርድ ይቅረቡ፣ የምስኪኑ የጎርፍ ደም ይጮሃል፣ የውቢቱ ፌላቤላ ገዳይ ለፍርድ ትቅረብ፣ ዓለምሸት ንጹሕ ነው፣ ዛሬውኑ በነፃ ይለቀቅ። የገበሬዎቹ ድምጽ ከሐምሌ ነጎድጓድ በላይ አድአን ነቀነቃት። ዛሬ ጀንበር የለችም፣ ብርድ ነው። ቆፈኑ ያኮማትራል። ሰማዩ ዝም አላለም። ከባድ ነጎድጓድ ያጉረመርማል። ዕለቱ የበረሃ ሐምሌ ልደታ ነው። ቅዳሜ ልደታ አድአ ደመናው በፈጠረው ጨለማ ተሸፍናለች። ሰማዩ ፍጹም ጠቁሯል። የቢሾፍቱ ደመና በማህፀኑ የቋጠረውን ዝናብ
ይዞ የመቆየት ትዕግስት ያለው አይመስልም። ቢሾፍቱ ሐይቅም ዝም አላለም። እሱም የከባዱን ክረምት መዝለቅ ማወጁ የፈለገ ይመስል ገና በማለዳው ማዕበሉን ከምስራቅ ወደ ምዕራብ ያገማሸረው ይዟል። የማዕበሉ ድምፅ ከነጎድጓዱ ጋር ፉክክር ገጥሟል። አይነ ስውሩ መንዶሴ እንዳመጣላቸው የሚያንበለብሉት ቀረርቶ አሁን መፈከር በቅጡ ያለየ ግጥም ዶቹ ገበሬዎች እንደ ገደል ማሚቱ እየተቀባበሉና ያስተጋቡ ወደፊት ቀጠሉ። ከዝቋላ ተራራ አናት ከቢሾፍቱ ጥልቅ ጨለማ የፍትህ ነጋሪት ይጎሰም የድል ነጎድጓድ ይሰማ። ሰማዩ ያጉረመርማል። የነጎድጓዱ ድምፅ ሽብር የሚለቅ አይነት ነው። የማለዳው ሽብርተኛ አየር የጦርነት ዘመን መቃረቡን በደመ ነፍስ የሚጠቁም ይመስላል። ጎስቋላዎቹ የቢሾፍቱ ባላገሮች ከውስጣቸው የተለኮሰውን ቁጣ እያጋሉና እያቀጣጠሉ ጀርባቸውን ለጋራ ብሩ ሰጥተው የጋራ ብሩን ግራና ቀኝ ሁለት ተፈጥሯዊ ኮረብታማ በሮች አልፈው ቁልቁል ተጅለመለሙ። አዱኛና መንፈሴ አዱኛና መንዶሴ ከፊት አሉ። አይነ ስውሩ ጥሩምባ ነፊ አሁንም ጥሩምባቸውን ይዘዋል። የገበሬዎቹ ጎርፍ ከነጎድጓድ ጋር ህብረት ፈጥሮ ያጉረመረመ ወደ ደብረ ዘይት እምብርት አቀና። ጀንበር ዛሬ የለችም። አሁን አፉን ሞልቶ የለችም ማለት አይቻልም ማለት ይቻላል። በርግጥ የማለዳው ከባድ ነጎድጓድ እንደማጉረምረም ሳይቀጥል ቀርቷል። ከደቡባዊ ምስራቅ አቅጣጫ የነፈሰው ብርቱ ነፋስ ዝናብ የቋጠረውን ጥቁር ደመና ፈትኖታል እና ደመናው ከአዳ ሰማይ ገለል ሲል የጠቆረው ማለዳ ፈካለ። ረፋዱ ላይም ጀንበር ከቢሾፍቱ ሐይቅ ምስራቃዊ ኮረብታ ጀርባ እንደ ሱፍ አበባ ተንጠልጥላ ብቅ አለች። ጀንበር አለች ለማለት ግን አያስችልም። ጉልበት አልነበራትም። ወሩ ወርሃ ሐምሌ እንደመሆኑ ዘግይቶም ቢሆን ጥቁር ደመና መመለሱ እንደማይቀር ግልጽ ነው። ያን ጊዜ ጀንበር ሙሉ በሙሉ አይኖቿን ለመጨፈን ትገደዳለች። ድህረ ታሪክ የፍጻሜው ኃይል። የጋራ ብሩ ገበሬዎች አመጽ ከተከሰተ 6 ሳምንታት አለፈ። እነሆ ዛሬ በዕለተ ቅዳሜ ከሰዓት በኋላ ቢሾፍቱ ሆቴል በረንዳ ላይ ተቀምጫለሁ። ከዳር ዳር ከተዘጋው የመስታወት ግድግዳ ወዲያ ማዶ ታላቁ ቢሾፍቱ ሐይቅ ይታየኛል። ሆኖም ዛሬ የግጭቱ ወሬ እንደሰማሁባት ዕለት ያረቄ ብርጭቆ አልጨበጥኩም። በርግጥ ዛሬ የወርሃ ነሐሴ ነፋሻማ አየር እንጂ ቆፈን የለም። አእምሮም የሚወጥሩ ጥያቄዎች እንደ ክረምት እንቁራሪት ሲንጫጩ አይሰሙኝም። በደም ተቀድሳ በሽብር ስትዋኝ ከዋለችው ከዚያች ዕለት ወዲህ በስድስቱ ሳምንታት በጋራ ብሮቹ ባላገሮች ስሜት ውስጥ ሐዘንና ደስታዎች ተፈራርቀዋል። ጥርጣሬዎች ነግሰዋል። የተስፋ ጨረሮችን ፈንጥቀዋል። ምናልባትም ህልሞች። 6ቱ ሳምንታት የሐዘን ሳምንታት ነበሩ። በቆፈናማው የሐምሌ መግቢያ ላይ የጋራ ብሩ ባላገሮች ባካሄዱት አመጽ 2 ተወዳጅ ሰዎቻቸውን አጥተዋል። አመጹን ይመሩ የነበሩት ሽማግሌው መንዶሴና አዱኛ ለማ የፖሊሶቹን የመጀመሪያ ጥይት በግንባር ቀደምትነት ነበር ያስተናገዱት። ጋራ ብሮቹ የወጣቱንና የሽማግሌውን አስከሬን ባልታነጸው የአቦ ቤተክርስቲያን ቅጽር ግቢ ያሳረፉ ሲሆን የአቦ ቤተክርስቲያንን የመሰረት ድንጋይም የቀዩ አሸረሪት የአምልኮ አዳራሽ በነበረበት ስፍራ ላይ ቀጥሏል። 6ቱ ሳምንታት የደስታ ነበሩ። የጋራ ብሩ ገበሬዎች አመጽ የመንግስት ከፍተኛ ባለስልጣናትን ትኩረት በመሳቡ አስቸኳይ ምላሽ የሚሰጥ ኮሚቴ ተቋቁሞ የገበሬዎቹን ግንባር ቀደም ጥያቄዎች መፍትሄ ለማግኘት በቅተዋል። በመሆኑም ዓለምሸት ወርቁ፣ አራርሶ ገዳ፣ እንቆጳ በየነና የዓለምሸት ጠበቃ ከሚፈለጉበት ወንጀል ነፃ መሆናቸው ተረጋግጦ በ20 ቀን ውስጥ በነፃ ተሸኝተዋል። ቀዩ አሸረሪት ለፍርድ እንደምትቀርብ ኮሚቴው ቃል መግባቱም ታላቅ ስሜት ነበር የፈጠረው። 6ቱ ሳምንታት
ጥርጣሬ የነገሰባቸው ሳምንታት ነበሩ። በተገባው ቃል መሰረት ቀይዋ ሸረሪት ለፍርድ መቅረቧ ጉዳዩ ገና ያልተፈጸመ ሲሆን በግልባጩ ሆራ ሐይቅ ዳርቻ ላይ ዘመናዊ ቪላ ገዝታ ባላምረውና በጎፋናት ምትክ አዳዲስ አገልጋዮች መልምላ የተለመደ ሰይጣናዊ አምልኮ ተግባሯን ቀጠለችው። የአዱኛ አሟሟት ላይም ስሜት የሚጎዳ ወሬ እየተናፈሰ ነበር። የሸረሪቷ ሰዎች ሐኪም መስለው ሌሊት ገብተው ነው መርዘው የገደሉት እንጂ የአዱኛ ጉዳት ለሞት የሚያደርስ አልነበረም የሚለው ወሬ ገበሬዎቹ ሁሉም ሰምተውታል። 6ቱ ሳምንታት ተስፋ ያረገዙ ነበሩ። የቢሾፍቱ አግሮ ኢንዱስትሪ ስራውን ጋራ ብሩ ላይ ቀጠለ። አለምሸትና እንቆጳ ደብረ ዘይትን ለቀው ኑሯቸውን ወደ ጋራ ብሩ ከማዘዋወራቸውን ባሻገር በመጪው አዲስ ዓመት ጋብቻ እንደሚፈጽሙ ተሰምቷል። ሽማግሌዎቹ ታዲያ የእንቆጳና የዓለምሸት የመጀመሪያ ልጅ ሴት ከሆነች ፌላቤላ፣ ወንድ ከሆነ አዱኛ የሚል ስም ሊወጣላቸው እንደሚገባ እስከ መጫወት ደርሰዋል። ምትኩ ሮባ ከስልጣን ተባሮ አራርሶ ገዳ በቦታው ተተክቷል። ይህም ለጋራ ብሩ ታላቅ ድልና ተስፋ ነበር። ተቋርጦ የነበረው የአዲሱ ትምህርት ቤት ግንባታ ሥራ ከመጣደፍ ጋር ተያይዞ በሙከራ ፕሮግራም በእንግሊዘኛ ቋንቋ ትምህርት መስጠት ይቻል ዘንድ ትምህርት ሚኒስቴር ከቢሾፍቱ አግሮ ኢንዱስትሪ ፍቃድ በመስጠቱ ተስፋ ካሳደሩ ክስተቶች አንዱ ነበር። ከዚህ ጋር በተያያዘ በሹክሹክታ የሚነገሩ አንዳንድ ወሬዎችም አልታጡም። ይህም የደብረ ዘይት ከተማ ከንቲባና የከተማዋ ሀብታሞች ሕፃናቶቻቸውን በአዲሱ የሙከራ ትምህርት ቤት ለማስገባት ወደ ዓለምሸት አማላጅ የመላካቸው ወሬ ነበር። የጋራ ብሩ እረኞች ምሽት ላይ ከብቶቻቸውን አስቀድመው ከዋሉበት ሲመለሱ የተለመደ እንጉርጉሯቸውን ያሰሙ ቀጥለዋል። እንደ ወትሮ ሰወርወር ባለመልኩ ስለ ቢሾፍቱ ቆሪጦች ጥቂት ስንኞችን በማንጎራጎር ላይ ነበሩ። የእረኞቹ ስንኞች በአሰቃቂ ሁኔታ ስለወደቁት የቀይዋ ሸረሪት ተከታዮች ነበር የሚገልጹት። እንደ ሞኙ በሬ ገደሉን ሳይመለከት ሳሩን አይተው ጭልጥ ወዳለው ገደል በመጣደፍ ላይ ስላሉት ተተኪዎችም ጭምር በተዘዋዋሪ ተነበያል። የሸረሪት ዳንኪራ ተሰማ ከተንጣለለው ደማቅ ከተማ፣ እስክስታን አሳየን ተረኛ ባል፣ እንደ ሸንኮራ ተመጠ እስከምትጣል። እነሆ ቢሾፍቱ ሆቴል ተቀምጫለሁ። እነዚያ ቀውጢ ቀናት ካለፉ 6 ሳምንታት አልፏል። ጋዜጣ ላይ ስለማትመው ዘገባ እያሰብኩ አይደለም። ሐሳቤ ከዚያ ባሻገር ተጉዟል። ለቢሾፍቱ ቆሪጦች በጥልቀት የመተረክ ፍላጎቴ ተነሳስቷል። ከዚያ ወዲያ ማዶ የትውልድ መንደራቸውን በታላቅ ጀግንነት ከቆሪጥ ጥፍር ነፃ ስላወጡት ቅን እምቢባዮች እያዜምኩ ነው። ቢሾፍቱ አለ፣ ይኖራል። ቢሾፍቱ ካለ የቢሾፍቱ ልጆች ይኖራሉ። ቆሪጥም ነበረ፣ አለ፣ ይኖራል። ቢሾፍቱ ገና ያልተነካው የአፍሪካ የተፈጥሮ ሀብት ምሳሌ ነው። ቆሪጥ ደግሞ ጨካኝና ደናቁርት መሪዎችን ይወክላል። ቢሾፍቱ ለልቡ ቁልፍ የለውም። የሰጡትን እየተቀበለ የጠየቁትን ይሰጣል። ከዘመን ዘመን መላእክትንና አጋንንትን ከናማኞቻቸው በታላቅ ሐይቅ ዳርቻ ኖረዋል፣ ይኖራሉ። በመሆኑም ቢሾፍቱም ለክፉና ለበጎ የመጠቀም ዕድል ለእነዚሁ ሰዎች የተሰጠ ነው። እርግጥ ነው ከዚህ ሁሉ ባሻገር በቢሾፍቱ ሐይቅ ልብ ውስጥ ለዘመናት ሲከማች የኖረው የሰው ልጆች የሕይወት ታሪክ አለ። የኛ ዘመን ሰዎች ከአያቶቻቸው የሕይወት ጉዞ በጎ ያልሆነውን ጭምር ለማድመጥ ወኔ ካላቸው ቢሾፍቱ አንዳንድም ሳያስቀር ሁሉን ይተርክ ዝግጁ ነው። ቢሾፍቱ ያለፈውን ከዛሬ የዛሬውን ከመጪው ታሪክና ትንቢትን አዋህዶ ሊያወጋ ይሻል። በርግጥ ቢሾፍቱ ላላፊ አግዳሚው ሁሉ የውዶቹን ገደል ሊተርክ አልተዘጋጀም። ቆሪጥ የተባለው ጋኔል
የዘራውን የስንፍናና የምቀኝነት መንፈስ ከአያቶቹና ከአባቶቹ ላለመውረስ የሚያምጹትን ትውልድ ያስተውላል። ልባቸው ወደ ባዕድ ምድር ያልሸፈተ የቢሾፍቱ ጀግኖችን የመሰሉ ወገን ወዳዶች ብቅ እስኪሉ በትዕግስት ይጠብቃል። የቢሾፍቱ ቆሪጦች የተሰኘው ትረካችን እዚህ ላይ ተጠናቀቀ። ውድ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ታሪኩን ከወደዳችሁት ላይክ በማድረግ ውዴታችሁን ግለጹልን። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በውጭ ሀገር የምትኖሩ ወዳጆቻችን በሱፐር ታንክስና በሱፐር ቻት ስጦታዎችን መላክ ይችላሉ። እናመሰግናለን። የመጽሐፍት ዓለምን ሰብስክራይብ ያድርጉ። በቀጣይ ያልተመለሰው ባቡር የተሰኘውን የተስፋዬ ገብረአብን ድንቅ ልቦለድ ይዘንላችሁ እንመጣለን። አብራችሁን ቆዩ። የመጽሐፍት ዓለም። በመጽሐፍት ዓለምን እንይ።